ትርፍ የለም ከጸብ ከጥላቻ አብረን እኮ ለአንድነት ለእድገታችን ብቻ አብሮነታችን ለኛ ለጤና ለፍቅር ኢትዮጵያውያን በጋራ ተባብረን ለሰላም እንዘምር። ተመልካቾቻችን እንግዲህ ዛሬም እንደተለመደው ሁለት ልዩ እንግዶችን ይዤላችሁ ቀርቤያለሁ። የመጀመሪያው እንግዳችን የአዲስ ህይወት የሱስ ማገገሚያ ማዕከል መስራችና ስራ አስኪያጅ ናት። ልጇ በሱስ በተጠቃበት ጊዜ እሱን ለመርዳት ስትል ያቋቋመችው መስሪያ ቤት ቢሆንም አሁን ከ5 ዓመት በላይ ቆይቶ ለብዙዎች አለኝታ ሆኗል። በጳውሎስ ሆስፒታልም ከ30 ዓመታት በላይ በነርስነት አገልግላለች። እንግዳችን ሲስተር ይርገዱ ሀብቴ። ሌላኛው እንግዳችን ደግሞ የስነ ልቦና ባለሙያ ነው። የመጀመሪያና ሁለተኛ ዲግሪውን በስነ ልቦና ያጠና ሲሆን አሁን ዶክትሬቱን እየተከታተለ ይገኛል። በማይንድ ሞርኒንግ የስልጠና ማዕከል ከ9 ዓመት በላይ ያገልግሏል። አሁንም እያገለገለ ይገኛል። እንግዳችን እድሜ ዓለም ግዛ ነው። ከእንግዶቻችን ጋር ጥሩ ቆይታ ይኖረናል። ተመልካቾቻችን አብራችሁን ሆኑ። ሲስተር ይርገዱ ሀብቱ ባላለሁኝ መጀመሪያ ዲግሪ ያለኝ በአሁኑ ሰዓት አዲስ ህይወት የሱስ ማገገሚያ ማዕከል የሚባለውን ድርጅት መስርቼ ሎካል ኤንጂኦ ነው። እዛ ላይ በሱስ ዙሪያ ላይ እየሰራሁ ነው ያለሁት። እኔ እድሜ ዓለም ግዛ እባላለሁ። በማይንድ ሞርኒንግ የባህሪ ስልጠና ምርምርና ማማከር ፒኤልሲ የባህሪ ጥናት ባለሙያ ነኝ። አሁን በአዲስ አበባ ዩኒቨርሲቲ የፒኤችዲ ካውንስሊንግ ሳይኮሎጂ ተማሪ ነኝ። ምን ያህል ለህብረተሰቡ ተደራሽ ነበር አዲስ ህይወት? ይሄን ያክል ተደራሽ ነው ማለት አይቻልም፣ ግን ጠብታም ብትሆን በአቅማችን እኔ ዋን ድሮፕ እንደው ጠብ ማድረግ እንኳን ቢቻል እኔ ከመጥፎ ህይወት ውስጥ ይወጣ ጥሩ ህይወት ውስጥ ሆኖ ባይኔ ስላየሁ እንደናት የብዙ ቤተሰብን የሚያንኳኳ ችግር ስለሆነ ጠብታም ብትሆን ግን እየሰራን ነው እንጂ ይሄን ያክል ለማህበረሰቡ ተደራሽ ነው ማለት ይቸግራል። አልተንቀሳቀስንም፣ ምክንያቱም ሁኔታዎቹ አያንቀሳቅሱም። ጥበት አለ፣ እንደፈለግን ልንሰራ አልቻልንም። ሱስን በገዛ እጁ እንዳመጣ ወይም እንዳመጣች አድርጎ መቁጠር ይሄ ግንዛቤ ማነስ ነው። ከቤተሰባችን አንዱ ሰው ለሱስ ሲጋለጥ ምን እንርዳው፣ እንዴት ወደ ህክምና እናምጣው ብናግዘው ያ ሰውዬ ከሱስ ሊወጣ ይችላል። ወደ ሱስ መግባትና መውጣት አንድ አይደለም። እንዝናናለን ብለው የተለያየ ግፊቶች ውስጥ ገብተው ወደ ሱስ ይገባሉ። ከዛ ውስጥ መውጣት ግን በጣም አስቸጋሪ ነው። ያንን ህብረተሰቡ ተገንዝቦ ፈራጅ ብቻ ሳንሆን ምን እንርዳችሁ፣ እንዴት እናግዛችሁና ከሱስ ትወጣላችሁ የሚለው ነገር በጋራ ብንሰራ ለውጥ እናመጣለን ብዬ አስባለሁ። ማይንድ ሞርኒንግ ምን አይነት ስራዎችን ይሰራል? የካውንስሊንግ አገልግሎት ይሰጣል። ለልጆች ይሰጣል፣ ለወላጆች ይሰጣል፣ ለተለያዩ ተቋማትም እሱን አገልግሎት ይሰጣል። የሚካሄዱባቸው ስራዎች በዋናነት ምርምር አለ፣ ስልጠና አለ፣ ካውንስሊንግ አለ እና የኮንሰልተንሲ የፕሮጀክት ስራዎች አሉ። እነዛን ስራዎች ነው የሚሰራው። ዋና ትኩረታችን የኛ ግን ወላጅና ልጆች ናቸው። ወላጅና ልጆች ላይ ምን አይነት ስራዎች? በእኛ እምነት መጀመሪያ ይዘን የነበረው ልጆችን ነው። ምክንያቱም ልጆችን መቀየር ነው ሀገርን የሚቀይረው አይነት ብለን አስበን በኋላ ግን ሲገባን መሪው ነው መቀየር ያለበት ወላጆች ናቸው የሚለው ገባን አንድ ጥናት ስንሰራና ከዛ በኋላ ልጆችን እንደመያዣ እንጠቀማቸዋለን። እኛ ልጆች ሲመጡ ልጆችን እንይዝና መሸጋገሪያ እናረግና ምክንያቱም እንዲህ አይነት ልምድ ስለሌለ ወላጁና ሰልጥን ሲባል ብዙም ደስተኛ ስለማይሆን ልጆቹን ይዘን ወደ ወላጆቹ እንሄዳለን። ወላጆቹን አንዴ ግን ከሰራን ወላጆቹ ድጋሚ ወደኛ እንዳይመጡ የቤታቸው ገዢ እነሱ እንዲሆኑ እድል ይሰጣል። በጣም ጥሩ ውጤት ያገኘንበት ነው እና ዋና ትኩረታችን እኛ ወላጆች ናቸው። ሁሌም የትም ስንሄድ ይሄንን ነው የምንናገረው። ምክንያቱም ወላጆች ልጅ ያላቸው ልምድ አላቸው፣ እነሱ ሰልጥነው አልፈዋል። እነሱን እያገዝን በአብዛኛው ልምዳቸውን እያካፈሉ ወላጅን የሚቀይሩልን እነሱ ራሳቸው ወላጆቹ ናቸውና የወላጅ አሰልጣኞች አሉን፣ በብዛት አሉን። እኛ በልጆችና በቤተሰብ መካከል ሊኖረው የሚገባው ግንኙነት ምን መምሰል አለበት ብለሽ ታስቢያለሽ? ብዙዎቻችን እሱን ነው የምናደርገው። ልጆችና ወላጆች ያላቸው ግንኙነት ጋፕ አለው። እኛ ሀገር በእኛ ጊዜ እንኳን ያ ጋፕ አልፈነዋል። ምክንያቱም አማራጮችም የሉም። በኔ እድሜ ማለት ነው። እኔ አሁን 65 ዓመቴ ነው። ቢመቱንም ቢቆጡንም ጊዜም ባይሰጡን በኔ ዘመን የነበረው ወጣት ራሱ ነው የሚፍጨረጨረው የሚመስለኝ።
ትምህርት እንኳን ትምህርት ቤት ሲልኩን እንድንማር ይፈልጋሉ። ግን የእውቀቱን ብዙ ስለሌላቸው ለትምህርቱ እንኳን ጊዜ አይሰጡንም። ሮጠን መተን ስራ እንድንሰራ ምን እንድንል እኔ የገጠር ልጅ ነኝ፣ የገበሬ ልጅ ነኝና ጥናት እንኳን ለማጥናት ቀን የተማርሽው ይበቃሻል አውቀው አይደለም። አሁን ጥናት አያስፈልግም፣ ኩራዝ ትጨርሻለሽ፣ እንዴት ያለሽ ብዙ ነንና አሁን ወደ ስራ ነው፣ ማታ ደግሞ መተኛት ነው፣ ጋዙም እንዳያልቅ ማለት ነው። ግን እንድንማር ይፈልጋሉ። ይሄ የነሱ አቅማቸው ነው፣ የግንዛቤ ማጣታቸው ነው። ሌላም ኦፕሽኖች ስለሌሉን ተፍጨርጭረን መንገድ ላይ የቤት ስራችንን እየሰራን ነው እኔ የተማርኩት። ያሁኑ ጄኔሬሽን ግን ወላጅ ጥሩ እንክብካቤ የሚያደርግለት ነው። በአብዛኛው ግን ስናጠናው አሁን ሲታይ ፍላጎቶችን ማሟላት ነው እንጂ ለልጆቻችን ከልጅነት እድሜያቸው ጀምሮ ጊዜ መስጠት፣ ወላጅና ልጅ ክፍተት። አሁን ወንድሜ ሲናገር ጊዜ የለንም፣ ቢዚ ነን፣ ብዙ እንሰራለን። ሁላችንም ጋር ነው ይሄ ንግግር፣ እሱ ስለተናገረው ነው እንጂ ግማሹ በስራ ግማሹ በሶሻል ላይፍ በተለያየ ነገር ለልጆቻችን ጊዜ አንሰጥም። ግን ልጆቻችን ትልቅ ቦታ እንዲደርሱ ምንጥር ሰዎች አለን፣ እንለፋለን፣ ገንዘቡን እንደሚፈልጉትን እናሟላለን፣ እንዲያጠኑ በአስጠኝም በምንም ይደረጋል። ግን የወላጅ የራሱ ድርሻ አለው። የራሱ ከቤተሰብ ጀምሮ ፍቅርን ማሳየት፣ በሌላ ነገር እንዳይወሰዱብን ከስር ኩትኩተን ለማሳየት ወላጅ እናት አባት የራሳቸው ጥሩ ግንኙነት ከልጆቻቸው ጋር የሚሰጡት ታይም መኖር አለበት። አለበለዚያ የምናሟላውን ብቻ አሟልተን የአሁኑ ጄኔሬሽን በቀላሉ ነው የሚያመልጠን፣ ያመልጡናል። እኔም ማስተማሬን የግል ትምህርት ቤት ለማስተማር እኔ ያጣሁትን የትምህርት ፍላጎት በልጆቼ ለመበቀል ጥረት አረግ ነበር። የማሟላቱ ላይ ነው ጥረት የማረገው እንጂ ምን ጊዜ መስጠት ምናምን የሚለው ነገር የመጀመሪያም ስታሳድጊ ምን ስትይ አይገባሽም። ሚስ ካረኩት በኋላ ግን አሁን ለሌሎች መክራለሁ። እንዳለው ወንድሜ ካውንስለር ነኝ ረጅም ዓመት ከኤችአይቪ ሲመጣ ጀምሮና ጊዜ ለልጆቻችን መስጠት፣ ግልጽነት፣ እንዳይፈሩን ክፍተቶቻችንን በተቻለ ባለትዳሮች ክፍተት በጋራቸው በሁለቱ ተሸፍኖ በአሁኑ ዘመን እኮ ሳይንሱ በጣም አድጎ ሆድ ውስጥ ያለ ልጅ የእናቱን ስትረስ ያውቃል የሚባልበት ላይ ተደርሷል። እኔ ይሄንን 40 ዓመት ጤና ሚኒስቴር ውስጥ ሰርቻለሁ፣ አላውቀውም ነበር። አሁን ሪሰንት የመጡት የሰለጠነው ሳይንስ እዚህ ውስጥ እንኳን የእናቱን ጭንቀት ሼር ያደርጋል የሚባል ልጅ ከተወለዱ በኋላ ደግሞ ምን ያህል እያንዳንዷን ነገር እንደሚያነቡ እና ህይወታቸው ዘላቂነት ነው። ክፉን በጎውን እያስረዳን ጊዜ እየሰጠን ካልያዝናቸው ልጆቻችን ምንም ተጠንቅቀን በመንፈሳዊም ነገር በኤቲክስም ምንም ማሳደግናቸው ብንል የሚያመልጡን ታይም አለ። የራሳቸው ኤጃቸው የሚገፋቸው ታይም አለ። ስለዚህ እኔ ለዚህ ፕሮግራም ለሚመለከተው ለቤተሰባችን የመጀመሪያዎቹ ፍላጎት ማሟላት ብቻ ሳይሆን ፍቅርን፣ ጊዜን ከልጆቻችን ጋር ብንሰጥ እናስመልጣለን። ትውልዱ ወደ ሱስ እንዳይገባ ትልቅ አስተዋጽኦ ያደርጋል። ካመለጡንስ ያመለጡንን ደግሞ እንዴት ማመለስ እንዳለብን በጋራ የሚሰራ ስራ ነውና እነዚህ አይነት መድረኮች እየተከፈቱ አንዱ ጋር ያለው እውቀት አንዱ ጋር የለም፣ እውቀቶቻችንን ሼር እየተደራረግን ትውልድን ልንቀርጽ እንችላለን ብዬ አስባለሁ። ልጆች የአባልነት ስሜት አንድ ቤተሰብ ውስጥ የአባልነት የውሳኔ ሰጭነት ስሜት እንዲኖራቸው ኃላፊነትን ምናስተምራቸው በምን መልኩ ነው? ልጆች መጀመሪያ ሁለት መሰረታዊ ነገሮች ይፈልጋሉ፣ በስነ ልቦና ማለት ነው። የመጀመሪያው ነገር ከስጋት ነፃ መሆን በጣም ይፈልጋሉ። ሁለተኛ አብሮነት ይፈልጋሉ። ይሄ የልጆች ብቻም ሳይሆን እኛም እንፈልገዋለን። አብሮነት እንፈልጋለን። ሰው ሁሉ አብሮነት ብዙ ምክንያቶች አሉት ከኋላ አብሮነት ይፈልጋል። ከስጋት ደግሞ ነፃ መሆን ይጠበቅበታል ወይም ይፈልጋል። እነዚህ እንዲመጡልን ይሄ የሚፈልጉ ከሆነ እነዚህ የሚመጡት የመጀመሪያ ነገር ከስጋት ነፃ እንዲሆን ጥበቃ ያስፈልገዋል ማለት ነው። ከለላ ግዴታውን የሚወጣ አካል አጠገቡ ያስፈልጋል፣ ህግ ያስፈልጋል ማለት ነው። ጥበቃ ያስፈልጋል። ሁለተኛው እንዲመጣልን ደግሞ አብሮነት እንዲመጣልን ደግሞ ኃላፊነት መውሰድ በጣም ያስፈልጋል ማለት ነው። ኃላፊነቱ ግን የሚመጣው መጥፎ ነገር መጀመሪያ ያ ከለላው ህጉ ካለ ጥበቃው ካለ ብቻ ነው። መጀመሪያ ጥበቃው መኖር አለበት። አሁን ወላጅ አለ ማለት ጠባቂ አለ ማለት ነው። ህግ አለ ማለት ጥብቅና አለ ማለት ነው።
እነዚህ በአግባቡ መምጣት ሲችሉ ቀጥሎ ያሉት ኃላፊነቶች እያንዳንዱ ሰው ላይ ወድቃል። ከዛ በኋላ ሰዎች መተማመን እንዲኖራቸው እድል ይሰጣል ማለት ነው። ስለዚህ መተማመን ከመጣ ደግሞ እሴቶችን መገንባት ይቻላል ማለት ነው። በኢትዮጵያዊነትን መሰረት ያደረጉ ኢትዮጵያዊነትን የሚወክሉ እሴቶችን ማብቀል ይቻላል ማለት ነው። ከዛ ላይ ያ እሴት ደግሞ መሪዎችን ያፈራል ማለት ነው። መሪ ሆነ ማለት ደግሞ ህይወቱን በራሱ መምራት ቻለ ማለት ነው። ጨረስን ማለት ነው። እኛ ይሄን በማሰብ ነው የምንሰራው። አሁን ላይ ያለውን ትውልድ ለመቅረጽ የሃይማኖት ተቋማት፣ ትምህርት ቤቶች፣ ቤተሰብ ሁሉም የየራሱ ድርሻ አለው። ምን ያህል ድርሻቸውን ተወጥተዋል ብለሽ ታምኛለሽ? ያስቸግራል። በዚህ ላይ ጀጅ ለማድረግ ይሄን ያህል ተወጥተዋል ለማለት ለኔ ይቸግረኛል። በራሴ ባለኝ ዕውቀትና እንትን አነስተኛ ነው ብዬ አስባለሁ። ድርሻዎቻችንን ወደ ሁለተኛው ሰው እንኳን ሳንሄድ ቅድም ወንድሜ እንዳለው ፋሚሊ እንኳን በአግባቡ ድርሻውን አይወጣም። ከራስ ብንጀምር እኔ ያልተወጣሁትና ሚስ ያደረኩት ነገር አሁን እድሜ እየገፋ እዛ ችግር ውስጥ ሳልፍ ነው እየተማርኩ የመጣሁት ከህይወት ማለት ነው። እና እንዳልሽው ነው ትምህርት ቤቶች የራሳቸው ድርሻ አላቸው። ማህበረሰቡ የራሱ ድርሻ አለው። ቤተሰብ የራሱ ድርሻ አለው። እነዚህን ነገር አቀናጅተን እንደናንተ ፕሮግራም በአብሮነት ብንሰራቸው ለውጥ ይመጣል ብዬ አስባለሁ። ግን ሁሉም ጋር ችግሮች አሉ። በመናየው ነገር የመፍረድ በቃ ጀጅመንታል መሆን እንደዚህ ነው ወይም የወላጅ ስህተት ይመስለዋል አንዳንዱ በደንብ አለመያዝ። የሃይማኖት ተቋማት ስለ መንፈሳዊ ነገር ብቻ ነው ብዙ ጊዜ ፎከስ የሚያደርጉት። ያው በዓለም ላይ ደግሞ ዙሪያችንን ስንኖር ያሉትንም ችግሮች አብረን ብናስተምራቸው አነስተኛ እድሜ ላይ እንዳሉ ገና ዝቅ እንዳሉ ዛሬ ኤሌመንተሪ ላይ ሱስ ውስጥ እየገቡ ነው ልጆች ያሉት። መንፈሳዊ ድጋፍ ያስፈልጋል ለዚህ አይነት ነገር። ሁሉም ሰው በየእምነቱ አብሮ ቢሰራ አብረን ተከባብረን ተደማምጠን ስትሰሪ ነው ለውጥ የምታመጪው። እና ሁሉም ድርሻዬን ተወጥቻለሁ ብሎ አፉን ሞልቶ መናገር የሚችል ያለ አይመስለኝም። ሁሉም ጋር ጥረቶች አሉ። ግን እንደዚህ በጋራ በመነጋገር በመፍታት ለውጥ እናመጣለን ብዬ አስባለሁ። አብሮነትን እስቲ ከሙያ አንፃር እንዴት ትገልጸዋለህ? አብሮነት የተለየ ጋብቻ ነው ለኔ። በጣም የተለየ እንትን ነው። እኔ እንደውም ብዙ ጊዜ እንትን የሚያደርገኝ አንድ ግለሰብ ከዛ አንድ ቤተሰብ ከዛ የአባካቢ ጎሳ ከዛ እንዲህ የሚባለው አንድ ግለሰብና የአንድ አካባቢ ጎሳ እኔ እንደዚህ ጎን ለጎን አድርጌ መወስዳቸው ግለሰቡም እዛ የጎሳው አካል ነው፣ ጎሳውም የግለሰቡ እንዲህ አንድ ላይ ነው የሚመጡት። ይሄ የሚነግረን ምንድነው ከግል ላይ የሚነሳው የሚለው ብዙ ጥቅም የሌለው መሆኑን ነው ለኔ የሚነግረኝ። ግለሰብ የለም ማለት ባይሆንም ግን ጎን ለጎን ማየት ነው በጣም ጥሩ። በድምር ወደ ላይ ወደ ታች ማድረግ ብዙ ጥቅም ኖሮት አላየሁትም እና ደግሞ ጉዳትም እንደሚከሰት እየገባኝ መጥቷል። ምክንያቱም አሁን ከግለሰብ ላይ ጀምረን ወደሚቀጥለው እንሄዳለን ካል ግለሰብ ብቻ አፍርተን የተባለው ይሄ የኮሚኒቲውን ወይም ደግሞ የአንድ አካባቢ ማህበረሰብ እንዳንገፋው ስጋት ያመጣል። ምክንያቱም አንድ ሀገር የሚያድገው ያ ሲያድግ ነው። አንድ ግለሰብ ስላደገ ሀገር አይቀየርም። ያ ግን የአካባቢው ማህበረሰብ አንድ ላይ ተይዞ ግን የሱን እሴቶች ፕሮሞት ማድረግ ከቻል በጣም ማደግ ይችላል እና ከሌሎችም ጋር አብሮ የሚኖርበትን ኢቭን መዋቅሮቹ ራሱ መጀመሪያ ከማስተማር አብሮ ቢኖር ነው እኔ አሪፍ ብዬ የማስበው። በጋራ ስንሆን እንተዋወቃለን ወይም የጋራ ጊዜ እንዲኖረን ለመወያየት የጋራ ጊዜ እንዲኖረን ሲደረግ አብሮ መተሳሰር ምናምን ይመጣል። ሲመጣ ምን እንዲ አጠፋለን ነው እኔና እናንተ እነሱና እኛ ምናምን የሚለውን መልኩን ይቀይርልናል ጎን ለጎን የምናስበው ከሆነ ማለት ነው። ግን አሁን ከታች ወደ ላይ አንድ ግለሰብ አለ፣ ከዛ ቤተሰብ አለ፣ ከዛ ያካይ አለ፣ ከዛ ደግሞ እንዲህ የምናደርገው ከሆነ ድምር ስለሚሆን እና መጀመሪያው ላይ ሰርተን ወደ ኋላም ወይ ስለሚደክመን ወይ መጀመሪያ የሰራንበት መንገድ ወደሚቀጥለው መሸጋገር ስለማይችል አንድ ሀገር እንደ ሀገር ጉልበት ኖሮት መምጣት አይችልም። የሌሎች ሀገሮች መውሰድ ይቻላል። ለምሳሌ አሜሪካ፣ አውሮፓ ምናምንን መውሰድ ይቻላል። አንዳንድ ግለሰብ ላይ ነው በአብዛኛው መሰረት የሚያደርገውና ይሄኛ በጣም የተሻለ ነው ብዬ ነው የማስበው። እና አብሮነት በጣም የተለየ ጋብቻ፣ ሴቶች የሚሰናሰሉበት፣ ማህበረሰብ የሚቀጥልበት ሀገር ሆም የሚባለው በነገራችን ላይ ብዙ አይነት ሆሞች ናቸው ያሉት። ለምሳሌ አንድ ቤት አለ አይደለ? እሱም ቤት ይሄንኑ ነው የሚፈልገው ሆም ነው። እንደገና ደግሞ የአንድ አካባቢ ሰዎች የሚመሰርቱትም ሆም ነው የሚባለው።
እንደገና ደግሞ በአንድ ሀገር ላይ ያሉ ሰዎችም ሆም ነው የሚባለው። ውጭ ያለ ዲያስፖራም ሆምላንድ ነው የሚለው ሀገሩን። ስለዚህ እሱም እዚህ ነው ማለት ነው። ስለዚህ ይሄ አንድ መምጣት የሚችለው ልክ እነዚህ ተመሳሳይ ሴት ያላቸውን በአንድ ማምጣት ሲቻል እና አሁን ያልነው አብሮነት ይሄንን የሚያስር ይሄንን የሚያመጣ በጣም ትልቅ ነገር አድርጌ ነው ወስደው። ከአብሮነት ጋር አያይዘን ቀደም ሲል የነበረው የአብሮነት ሴቶቻችንን አሁን ላይ ካሉት ነባራዊ ሁኔታው ጋር ስታስተያዩ ምን አይነት ምልከታ አገኘበት? ብዙ ረጅም ወደ ኋላ ሄጄ ማየት ባልችልም እኔ በደረስኩበት እድሜ በጣም ጥሩ ነገሮች አይቼበታለሁ። እኔ በደረስኩበት እንኳን ማለት ነው። ለምሳሌ አሁን ላይ ስጋቶች ብዙ እየሆኑ መጡ። አንደኛ የኛ ያልሆኑ ሴቶች እጃችን ላይ ናቸው። አንድን ኢትዮጵያዊ ነው ለማለት ራሱ ትንሽ የሚከብድ፣ ምክንያቱም ሁሉ ነገር እጃችን ላይ ስለሆነ በቀላሉ የሌሎችም እጃችን ላይ ስለሚገኝ ማለት ነው። ስለዚህ ምን ሆነ? ችግርን መፍራት ስጋት እየሆነ መጣ። መወሰን መቻል ስጋት እየሆነ መጣ። ፍርሃት ስጋት እየሆነ መጣ። ከዛ እነዚህ ደግሞ ከየት ነው የመጡት ሲባል እንዳይወድቁ መፍራት፣ ኃላፊነት መውሰድ አለመቻል። አሁን የስጋት ምንጮቹ ተደራራቢ ቶልቶሎ በላዩ ላይ የሚመጡ ከሆነ የሚሆነው ይሄ እኮ ነው። ልክ እኮ ነው። ኃላፊነት መውሰድ የሚቻለው ነፃ ሲሆን ነው። እንደው እኔ ልጆኜ እንኳን ከማስታውሰው አባቴ ቤት ውስጥ ሲኖር እኔ እንቅልፌን በደንብ ነው የምተኛው፣ ምክንያቱም አባቴ አለ። አባቴ በሌለ ጊዜ ግን የመጀመሪያ ልጅ ስለሆነ እኔ መተኛት አልችልም፣ ምክንያቱም ኃላፊነቱ እኔ ጋር ነው የሚወድቀው። ስለዚህ ስጋት ሳይኖር አየሹም እንደሚሆን ስጋት ሳይኖር አባት ባለ ጊዜ ጠባቂ ስላለ ስጋት ሳይኖር የሌላው ዓለም ተጽዕኖ እኛ ጋር ሳይመጣ አርፈን እንተኛ ነበረ። ስለዚህ የኛን ሴቶች መኮትኮት እንችል ነበረ። በእኛ ሴቶች እንማር ነበረ። በእኛ ሴቶች እናድግ ነበረ። ሌሎች ጎረቤቶቻችን የኛን ያክል እንደሆኑ ይሰማን ነበረ። አሁን ብዙ ጎረቤቶቻችን በደንብ አናውቃቸውም። ይሄ በጣም ያሳዝነው። ቅድም ሲስተር ስትል በጣም ቁልፉ ነገር ጊዜ እየጠፋ ሄደ። አሁን እነዚህ የሚደራረቡ ነገሮች ላያችን ላይ እየመጡ ሲሄዱ ሁሉም የየራሱን ለማሸነፍ ትግል መቅጠም ጀመረ። ያ የሚያመለክተው ስጋቶች መኖራቸውን ያመለክታል ማለት ነው። ይብን አንዳንድ ስሞች አሁን በጣም እኔ እንትን ያደርጉኛል። አንዳንዴ እንደው እንዲህ ማለት ትክክልም ባይሆን ለምሳሌ ወዳጅነት፣ ፍቅር ምናምን የሚሉ ቃላቶች አሁን ይነሳሉ አይደል? ዝም ብሎ አይደለም የሚነሳው፣ ስለምንሰጋ ልናጣቸው ስለሆነ ለምን እናጣቸዋለን? እነዚህ ጠቅመውናል፣ ድሮ ማጣት የለብንም እያል እንደ አዲስ ነው ስም እየሰየምን ያለ ነው። አሁን ያ ዝም ብሎ አይደለም ከስጋታችን ላይ ተነስቶ ነው የመጣው ማለት ነው። ከዚህ ስጋታችን ነፃ የሚያወጣን ነገር እንደው እንደ ምክር ሀሳብ የምትለግሰን ነገር ካለ? አዎ የመጀመሪያው ነገር ቅድም ብያለሁ፣ ሰዎች ግዴታቸው በደንብ መደንገግ አለበት እና ህግ ድጋፍ ማድረግ አለበት። እዚህ ላይ ህግ ጥበቃ ማድረግ አለበት። ከዛ ኋላ ሰዎች መተማመን እንዲኖራቸው እድል ያገኛሉ ነው። መተማመን የሚያገኙት ጊዜ ስለሚያገኙ ከነሱ ጋር ጊዜ ይወስዳሉ ማለት ነው። ስለነሱ ያስባሉ። አሁን ቅድም ሲስተር ስትል ነበር መወቃቀስ፣ ሌላው መተቸት ምናምን ለምን ነው የሚመጣው? ነው ስጋት ስላለን ነው። ወደን አይደለም እንደዛ የምናደርገው። እኔ ሌላ ሰው እል ነበር፣ አይ እንደዚህ ስል እኔም ራሴ ስል ነው የማገኘው። ብዙ ጊዜ እኔም ስተች ሶቅስ አገኘዋለሁ ራሴን። ከዛ ያ ለካ ዝም ብሎ አይደለም፣ በተጽዕኖ ነው። የተለያዩ ሁኔታዎች መጡና ስጋት ላይ ሲጭኑ ኃላፊነት ወስጄ ከሌሎች ጋር ተማምኜ እሰራለሁ ምናምን የምለው ነገር ተንዶ ነው የማገኘው ተመልሶ። ስለዚህ ያ ያልሆነበት ምክንያት ጊዜ ስላጣን ነው። አሁን ነፃ ሲሆን ለምሳሌ አሁን ወላጅን እኛ ምን እንላለን? ለምን ተማታላችሁ ልጆቻችሁን አትቅጡ እንደዚህ እንላለን። እሺ አትቅጡ ካል በምን ጊዜያቸው ቁጭ ብለው ያናግሩት? አሁን ዱላ እኮ ጊዜ የሌለው ወላጅ መፍትሄ ነው አይደል? ጊዜ ቢኖረው ወላጅ ይደራደራል። ለምን አይደራል? ልጅ አይደል እንዴ? ችግር አለው ቁጭ ብሎ መነጋገር ይችላል። አሁን እሱን ከየት ያምጣ? አሁን ራስ ምታት የሚሆነው ነገር እንዴት እንደሆነ መሯሯጡ በዛ፣ ተጽዕኖዎች በዙ። ያንን መጀመሪያ የህግ ከለላዎች በጣም ጥንክር ማለት አለባቸው። ከዛ ኋላ ወላጅ ራሱ ላይ ብቻ እንዲያተኩር እድል ያገኝ። አሁን ምን ሆነ መሰለሽ ስጋቶቹ ላይ ነው የሚውለው። እንዳይመጡ መከላከል አለበት ራሱን። ለምሳሌ አንድ የሚያስፈራ ነገር ከመጣብሽ የሚያስፈራውን ታያለሽ እንጂ እግርሽ ምን እንደሚረግጥ በኃላፊነት ልታያት ጂ እና አንቺም ስተት ነሽ አይሹ። ስለዚህ ስጋቱን ሳነሳለት ግን ራሱን ይመለከታል እና ራሱን ይወዳል፣ ራሱን ያከብራል፣ እኔንም ያከብረኝ፣ እኔም ሌላውን አከብራል። አይሹ አብሮነት የሚመነጨው ልክ እንደዚህ ሲሆን ነው። ማንነቱን ይቀበልና ምን እኔም ሰው ነኝ እንደሷ፣ እሷም ሰው ናት እንደኔ የሚለው ሲመጣ ነው አብሮነት የሚመጣው።
እና አብሮነት ደግሞ ቀላል ነገር አይደለም። ቀላል የማይሆነው እኛ የምንታረምበት ቦታ አሁን ሰዎች ሻይ እየጠጡ አብረው ሲያሳልፉ ዝም ብሎ እያወሩ የቆዩ ነው የሚመስለው አይደለም። ብዙ መታረም አድርገው ብዙ ተምረው ነው የሚሄዱት። ግን ያ አይነገርም። በየውስጣችን የተለያየውን ነገር በሆነ መንገድ አድርገን እያየን እኮ የሚገባን ነገር አለ። እሱን አድርገን ይዘን እንሄዳለን። ቤታችን ስንሄድ ተቀይሯል። ማን እንደቀየረው ግን አናውቅም። በአብሮነት ጠንክረው የሚሰሩ አገራት በኢኮኖሚ፣ በፖለቲካ፣ በማህበራዊ ኑሯቸውን በጣም ስኬታማ ናቸው። ያንን መንፈስ እኛ ጋር ለማምጣት ምን ስራዎችን እንስራ ሲስተር? አብሮነትንና በጋራ መኖርን፣ በጋራ መመካከር፣ አስተሳሰብን ወደ አንድ አይነት ለማምጣት እያንዳንዱ ሰው ያስተሳሰብ ለውጥ ያስፈልጋል ብዬ አስባለሁ እኔ። ምክንያቱም አስተሳሰቦቻችን ካልተቀየሩ ይዘነው የመጣነው ካልቸር በጣም ብዙ ጥሩ ጎን አለው፣ በጣም ደግሞ ደካማ ነገሮችም አሉት። እኔ በራሴ እድገት ሳየው ለምሳሌ እኔ የገጠር ልጅ ነኝ። ብዙ ሰው በአብሮነት ነው የኖርኩት። አብሮ ይበላል፣ አብሮ ይጠጣል። የጎረቤት ልጅ የጎረቤቱን ልጅ ይቀጣል፣ ፈልጎ ያመጣል። አሁን የምናየው ነገር ግን እንኳን የጎረቤትን ልጅ እኔ የወንድሜን እህቴን ልጅ ብቆጣ የሚቀየም ሰው አለ። እኔ ልጅ እኮ እሷ ልታርመው አትችልም ወይ እንደዚህ ነው የሚለው እኔ ከግለሰብ አስተሳሰብ መውጣት። ወንድሜ እንዳለው እንግዲህ ለምሳሌ 20 ሰው እያደረግን ካውንስሊንግ ለፋሚሊ እንሰጣለን ሲል ለእኔ ትልቅ ለውጥ ለማምጣት ነው ያንን የሚሰሩት። ወላጅ ስለሆኑ ሁሉ ጊዜ ልክ ነን። እኔ አሁን ለምሳሌ ፋሚሊ ቴራፒ እሰጣለሁ በ15 ቀን አንድ ቀን ሪሃብ ሴንተር ውስጥ። ምክንያቱም ሱስ ውስጥ የገቡት ልጆች በቃ የራሳቸው ጥፋት ነው ወደው ነው የገቡበት ብለው የሚያስባሉ። ያንን አስተሳሰብ ለመቀየር ቤተሰብ ላይ መሰራት አለበት። ቤተሰብ ጊዜ ልክ ነኝ ግን እኛም ማናቀው ምናጠፋው ምንሳሳተው ባደግንበት ልጆቻችንን ለማሳደግ ብንሞክር ልክ አይደለም። እንዴት እናሻሽለው? ልጅ አይቀጣ አይደለም፣ ልጅ ቁጣን ተግሳጽ አይኖረው አይደለም። ይሄ በእምነታችንም በሁሉም ሰው እምነት ወላጅ ልጁን መንገድ ሊመራ ይገባዋል። ልክ እንደዚህ ያደረግን ማህበረሰቡ ያስተሳሰብ ለውጥ ሲያመጣ አብሮነት ደግሞ ይመጣል ማለት ነው። ለምሳሌ ከባህላችን ጥሩ ያልሆነ ብዬ የምለው ቂመኝነት። ቂምን እንዲህ በቀላሉ እኛ ሀገር ሁሉም ነው ባንልም እስከ መገዳደል ቂምን ቆጥሮ የሚሄዱ ማህበረሰቦች አሉ። ያንን እንዴት ነው የምናጠፋው? ያስተሳሰብ ለውጥ ማምጣት አለብን። በይቅርታ ምን ያክል ነው ልባችን የተከፈተው? ይከብዳል። ወንድምና እህትን ይቅር ማስባባል ዛሬ ብዙ ነገር፣ ባልና ሚስት መቃብር ብገባ ይሻለኛል እሱን ይቅር ከምል እሷን ይቅር ከምል የሚሉን ማህበረሰቦች አሉ። ግን እምነት አላቸው፣ እምነቶች አሏቸው። ስለዚህ ያንን ሚስት ከምትነግር ወይ ባል ከሚነግር እንደዚህ ባለ በጋራ ካውንስለሮች በአገር ደረጃ የሚሰሩ አስተሳሰባቸው ጥሩ ያደጉ ሰዎች አሉ። የለም አይባልም። ከነዛ ጋር እንዴት ነው ግንኙነት እየተፈጠረ ይሄንን አስተሳሰብ መቀየር የሚቻለው? አብረሽ ልትኖሪ ከሁሉ ነገር አስተሳሰብሽ መቀየር አለበት። አለበለዚያ እንዳለው ዛሬ ጎረቤት ከጎረቤት በሩን አይከፍትም፣ ጊዜም የለውም። የውጭው ኢንፍሉዌንስ እየመጣብን ነው። እኔ በቅርብ አንድ ሴት ሳናገር ጧት ወጣለሁ ማታ ገባለሁ ልጆችን ትምህርት ቤት አደርሳለሁ፣ አራተኛው በር ላይ ያለውን ሰውዬ አላውቀው በቃ ማን ይሁን ምን ይሁን እንደምን አላችሁ ማን ባባል። ያ ያደገ ሴት እኛ ስናልፍ የኛ ጄነሬሽን አብሮነትን እያጣው ነው የሚመጣው። ስለዚህ እዚህ ላይ በጣም መሰራት አለበት። እኔ በጣም ማደንቀው ፕሮግራም ግን ፕራክቲካሊ በተግባር እናሳድግበትን የበለጠ ብንሰራ የበለጠ ብንገናኝ ለውጥ እናመጣለን። ቤታችን ውስጥ ታጥረን ያለነው ጎረቤታችንን አናቅም። አለማወቃችን ደግሞ አብሮነትን እንዳንፈጥር እንዳንግባባ ያደርገናል። አሁን ላይ እንደዚህ ከሆነ ደግሞ ነገ የባሰ ነው የሚመጣው። ሲስተር አንስተሽዋል። ምን ምክር ትለግሳላችሁ ሳይቃጠል በቅጠል እንዲሆን? ሁሉም ሰው መጀመሪያ እኔ ማን ነኝ ብሎ ራሱን እንዲያይ። በእኔ ማን ነኝ እኔ እንደው ለአብሮ መኖር ለአካባቢ ምንድን ነኝ የሚለውን ነገር ራሳችንን ብናይ አሁንም እንኳን እንግዲህ አንደኛው ሴንቸሪ አልፏል። ሰዎች አስተሳሰባቸው ተቀይሮ በውጭው ዓለም እንደው ትንሽ ጊዜ ወጣ ብያይቻለሁና ብዙ ሰዎች እንደው እግዚአብሔርን አያውቁም እምነትም የላቸውም የሚባሉ ሰዎች ያከብሩሻል።
አይነኩሽም። በቃ ህጉ ገዝቷቸዋል ብዬ አስባለሁ። በቃ ታንኪዩ ነው የሚሉሽ። ከነኩሽ እንኳን ይቅርታ ይጠይቃሉ። ምን ይላሉ? አብሮነታቸው ምን አክል ነው የሚለው ህግ ቅድም ወንድሜ እንዳለው ህግ አንድ ህግ ገደብ ያለው ነገር ኖሮ እኛን የሚገዛን ነገር በቃ ቢኖር በህግ ላይ የውጭው ዓለም ምንም አይደራደርም። በቃ አይደራደርም። እኔ በአብዛኛው እንግዲህ ፍቅር የሚለውንም ነገር እያሳየን በሄድን ቁጥር ፍቅር ማሳየት ሞኝነት፣ የዋህነት አይነት ሆኖ እየተቆጠረ ህግ ጠበቅ ያለ ህግ ስለሌለ ማንም ሰው መጥቶ ይሰድብሻል። እንደ እድሜሽንም እንኳን ወጣት ለወጣት እኔ አንዳንዴ መሰዳደብ የለበትም ይሳደብ እያልኩ አይደለም። ኤጃችንን እንኳን አይተው የሚያልፉት ጥቂት ወጣቶች ናቸው። ይሰድቡሻል፣ ያልሆነ ቃል ይጥሉብሻል። ህጉን አልጥስም እንደው ያለ ወንበር አልቀመጥም እንኳን ብትይ ታክሲ ላይ አልጋ ይምጣልሽ ብሎኝ ሰድቦኝ ሄደ። ረዳት አለ እንግዲህ አልጋ ይመጣልሻል አንቺ እና የራሱ ህግ የራሱ ፕሪንሲፕል ጥብቅ ያለ ቢኖር ህግም ይገዛናል ብዬ አስባለሁ። እምነቶቻችን ካልተገዛንላቸው በእምነቶቻቸው መሰረት ሰዎችን ካላከበርን ህግን ካላከበርን ህግ ደግሞ የራሱ የመንግስት ህግ የራሱ አስተዋጽኦ ቢኖረው ሰዎች አትሊስት ተከባብረው ማንነትሽ እንደተፈለግሽ ተሳድብሽ የሚመታሽም አለ የሚተፋብሽ አለ። እነዚህ እንትኖች ገደብ ቢኖራቸው እኔ አሁን ሰሞኑን አንደር ኤጅ የሆኑ 13 14 15 ዓመት የሚሆኑ ወንዶችም ሴቶችም ዩኒፎርሞቻቸውን ለብሰው አልባሌ ቦታ አየኋቸውና በጣም አዘንኩ። እንዴ መንግስት እኮ አሁን ይሄ ፖሊስ ምናምን ያለ ሰዓቱ ተማሪ የት ነው በዩኒፎርም የምትሄጂው ብሎ አንድ ህግ ቢኖር ከለላ እርግጠኛ ነኝ በ13 በ14 ዓመታቸው ጫት ቤት፣ ሲጋራ ቤት፣ መጠጥ ቤት ይሄዳሉ ዛሬ ወጣቶች። 11 ዓመት ነው ሱስን የለመድኩት ብሎ ነው በ15 ዓመቱ አዲክትድ ነው ሲባል አንድ ልጅ የት ጋ ነው የሳተው? ለትውልዱ በጣም ይዘገንን ነው። ግን እነኚህ ልጆች ከትምህርት ቤት ነው የሚወጡት። ከትምህርት ቤት ወጥተው በዩኒፎርማቸው ወዲያ ወዲህ ብለው ከዛ ወይ ደርበው ለብሰዋል እሱን ይቀይራሉ ምን ይላሉ። ህግ ግን ኖሮ እነኚህን ተማሪ ያለ ሰዓቱ የት ጋ ነው ብሎ ትንንሽ ልጆች እንደ ፖሊስ እንኳን ወዴት ነው ቢለው የሚደነግጥ ይመስለኛል፣ የሚፈራ ይመስለኛል። ስለዚህ ጠበቅ ያለ ህግ ለሀገራችን እኔ ሀገሬን እወዳለሁ። የትም ተመችቶኝ ብኖር እዚህ ከድህነት ጋር እዚህ ከረሃብ ከጥማት ጋር መኖር ነው የምመርጠው። ተሞኑን አንድ ዘመዴ በአብለ ቤት የታመመ አሜሪካን ነበርኩና ቶሎ መጣሁ እና ስደውልልኝ መብራት ስለሌለ ነው ምናምን ስላት እንኳንም የለ እሱን ወደሽ አይደል ሮጠሽ ሄድሽው ምናምን አለች። መብራትም አይኖረው ውሃም አይኖረው ምንም አይኖረው አንድ ቀን ለውጥ ይመጣል ብዬ ሀገሬን እወዳለሁ። ለዚች ሀገር ደግሞ ለምታይ ወጣ ላለ ነገር ሁሉ ትቆጫለሽ፣ ቁጭት ውስጥ ትገቢያለሽ። ልጆች ይሄ ሀገር ተረካቢ ትውልድ የት ጋር ነው ያለው? የኛነት ስሜት እየጠፋ የሀገራችን አንድነት አደጋ ላይ የተጋረጠበት ምክንያት ምንድነው ብለህ በግል ታስባለህ? እኛ እንደሌላው ዓለም አይደለንም። ሌላው ዓለም ለምሳሌ እንዴት ነው የሚያስተምረው መሰለሽ? ከዚህ ትጀምሪና ወደፊትሽ ነው የምትማሪው። ትምህርት ከዛሬ ነው የሚጀምረው እና ወደፊት ነው። ግን ወደ ኋላ ማየት የሚባል ነገር የለውም። ለኛ ግን ያስፈልጋል። ለምን ሲባል እኔ ህይወቴ እኔን ባይ በቂ ነው ለኔ። ሌላ ሰው ሳላይ ወደ ኋላ ማን ነበርኩ መሄዴ ምን ጠቀመኝ ነው። አንዴ እኔ እሱን አቅ ስለነበር የኔን ተቋም ስጀምር ራስን ማወቅ የሚል ስንጀምር የዛሬ 9 ዓመት አካባቢ ምንድነው ራስን ማወቅ ራስን መፍጠር ነው እንጂ ብሎ አሳየኝ። አንዱ እንግዳው ነው መጥቶ ራስን ማወቅ ወደ ኋላ መሄድ ምን ያስፈልጋል ነው። ወደፊት ካለህበት ጀምርና ወደፊት ነው እንጂ መሄድ ያለብህ ብሎ አለኝ። በወቅቱ እምነትን የመሰለኝ ቀስ ብዬ አሰብኩ፣ አነበብኩ። አያስኬድም። አንደኛኛ ጉዳቶች አሉብን። ቅድም እንደተባለው መጥፎ ነገሮችም አሉን። ከኋላ ብዙ ጉዳቶች አሉን። ባለማወቅ የሰራናቸው ጉዳቶች አሉ ወደ ኋላ። ስለዚህ ወደ ኋላ ሄደን ኋላችንን ማየት አለብን። ካየነው እንቀበለዋለን ማለት ነው። ለዚህ ነበር እንዴ ለካ ይሄ በጣም ቀላል ነገር ነበር፣ ይሄን ስላላወቅኩ ነው ይላል ሰውን ወደ ኋላ ስንወስደው። አሁን እኛ እንደዛ እናደርጋለን። ወደ ኋላ ወስዶ ሲያዩት ያን ይቀበልልናል። እሱን ሲቀበል አሁን ዛሬ ላይ እዚሁ ላይ መስራት ጉልበታም እዚህ ላይ አቅም ያለው ይሆንልናል እዚሁ ላይ ማለት ነው። ስለዚህ ሌላውንም ማክበር ይጀምራል ማለት ነው። ከዚህ በኋላ ወደፊት ነው እያየ የሚሄድልን ማለት ነው። ግን ብዙ ጊዜ አሁን ለዚህ ነው የቅድም የመንግስት ህግ ምለው ሌላውን ህግ አይደለም
ሰውን ከመስራት አንፃር ያለ ህግ ስለሌለ ነው እሱን ያነሳሁት። እኔ ለምሳሌ እኔ ሰዎች እንዲቀየሩ ፈልጋለሁ ይሄ ያልኩ በምን ህግ መስራው ነኝ? እኔ ሙያዬ በሰጠኝ ይሰራለሁ መብት ስላለኝ እሱ መብት አለኝ። ግን ይሄ ሁላችንም አንድ አይነት እንድንሆን አንድ አይነት ቅርጽ እንዲኖረው ፍሬም ነው ያልኩት። እኔ ዝርዝር አይሰጥም መንግስት። ፍሬም የዚህ ሀገር ይሄ ነው ብሎ ፍሬም ካረገ እሱን ተከትለን መስራት እንድንችል ያን ህግ ነው የጠየቅኩት፣ ሌሎችን ህጎች አይደለም። ስለዚህ የመጀመሪያው ነገር የዚህ ሀገር ዋና ችግር ማለት ወደ ኋላ ሄዶ ራስን ለማየት ፈቃደኛ አለመሆን ነው። ልምድም ስለሌለ ወደ ኋላ ሄዶ ሰው ራሱን ብዙ ላይ ይችላል። እኔም የገጠመኝ እንደዛ ነው። ብዙ ነገሮች እዚህ ላይ ልምዱ ማይሳካል ልምዱ ያልሆነልኝ እያሉ ስታገል ለካ ወደ ኋላ ገመድ አለ። ያወቅኩት ያንን ወደ ኋላ እጄ ያን ገመድ ስቆርጥ አሁን የተሻለ መጓዝ እንደቻልኩ አይቼዋለሁ። እና ለብዙዎችም ስንሰራ ይሄ ሆኖ አይቼዋለሁ። ካውንስሊንግ ለዚህ ሀገር ቁልፍ ሙያ እንደሆነ ያወቅኩት ከዚህ ተነስቼ ነው። በጣም ቁልፍ ሙያ ነው። ያንን ለማየት እድል ስለሌለን ያን ስናይ ከዚህ በኋላ በጣም በተሻለ መጓዝ እንድንችል እደሰት። ለምሳሌ እንዴ እንገርሽ ከኋላ ያለውን ካላየው እንደምሆነ ነው። አንደኛ ከኋላ አሁን የምሰጋበትን የሚያመጣው የኋላው ነው። የወደፊቱን ፕሮጀክት የሚያደርገው ያ እዛ የነበረው ነው። ያ የዛ ልምምድ ነው። ያ ሐሳብ ይቀየር የምትለው ሲስተር እኮ ያ ይዘን የመጣነው ሐሳብ ልክ ስላልሆነ አሁን የሚያየው እሱ ነው፣ ነገን የሚወስነው እሱ ነው። አሁን እሱ ስጋት ሲኖር አንድ ሰው ራሱን አያይም ነው። ስጋቱን ነው የሚከላከለው ወዱ አይደለም ነው። አንድ ያረጉኝ እኮ ነው ከማረጋቸው በፊት ልቅደም። አሁን ልጆች ሲጣሉ አንዳንድ ልጆች ታይታችሁ እንደሆነ ሰቀድም ቀደመው ምናምን ይሄ እኮ የስጋት ውጤት ነው፣ የመቻል ውጤት አይደለም ይሄ። ስለዚህ ከኋላ ሌላ ችግር አለ ማለት ነው። ስለዚህ ስጋት ሲኖር ራሱን አያይም። ራሱን ካላየ ራሱን ብዙ ስለማይወደው ስለማይተማመንበት ወደ ሰው አይቀላቀልም። ስለዚህ አብሮነት አይመጣም። አብሮነት ካልመጣ መታረም የለም ነው። መጠላላት ነው ሁሌ የሚኖረው። መታረም ከሌለ አላማ የለም። አላማ ከታረምን በኋላ የሚመጣልን ነገር ነው። አላማ ከሌለ ብቃት የለም። የሰው ልጅ ብቃት የሚመጣው ከሱ በኋላ ነው። ስለዚህ እኛ ምን እናደርጋለን? ሰው ሁለት ነው የምንለው እኛ። አንዱ ስራው ወይም ሙያው ነው፣ አንዱ ሰው መሆኑ ነው እንላለን። ሁለቱን እኩል ማምጣት ያስፈልገናል ብለን ነው የምናምነው እኛ። አሁን ሰውን ብቻውን ብንሰራው ለምሳሌ ስሜቶቹን ሐሳቦቹን ብንቀይር፣ ሐሳብ እኮ በነገራችን ላይ ቅርጽ መቀየር ነው ለውጥ ማለት። ቅርጽ ቢቀያየር ብዙ ለውጥ የለውም። እውነተኛ ለውጥ የምንለው ስሜት ላይ ለውጥ ካመጣ ነው። ንካውና ነገር አሁን አንዳንድ ሰው ይሄ መሬት እንዴት ነው ይሙቃል ይቀዘቅዛል፣ ይሄ ነገር ይሄ ውሃ ለምሳሌ ይሙቃል ይቀዘቅዛል ቢባል ነክቶ ነው መንገር ያለበት። ሲነካው ስሜቱን ይነግረዋል፣ እሱ ውሃው ይነግረዋል። ብዙ ሰው ግን ድሮ ስለሚያቀው ዝም ብሎ ብድግልና አይ ይሙቃል ይላል፣ አይ ይቀዘቅዛል። እሱ የሚነግረን የድሮውን ነው። በድሮ ከኋላ ባለው ማይንዱ ነው የሚነግረን። ስለዚህ ብዙ ጊዜ ማይንድ ስራዎች በጣም አስቸጋሪ ስለሆኑ ነው ወጥ ቅርጽ እንዲኖራቸው ነው የምፈልገው። ምክንያቱም ከሆነ ቅርጽ ወደ ሆነ ቀይረ ነው አሁን ይሄ ሰው እየተቀየረ ወይስ አልተቀየረም የሚለው መናገር አይቻልም። የተግባር ሲሆን ግን ችግር አይደለም። ሰውየው ራሱ የነገረን በቂ ማስረጃ ነው። አርጌው ይበለን እና በእኛ ተቋም አሁን እንዲህ ሰምቼ እንዲህ አንብቤ እኛ ይሄን አንቀበልም። እኛ ምን እንቀበለው አርገው ነበር አዎ አርገዋል፣ በቃ እሱን አስረዳን፣ እንዴት እንዳረከው እስቲ ንገረን እና እኛ ምን ሞክረው ነው ይሄ እንዲመጣልን ነው የምንፈልገው። ስለዚህ ብቃት የመጣው ኋላ። ስለዚህ ሁለት ህግ ተከታታይ ነው መምጣት ያለበት፣ ጎን ለጎን ነው ተከታታይ። አንደኛው ስለ ሰው ማለት ስለ ሰው ስሜት፣ ስለ ሰው ሐሳብ፣ ስለ ሰው ባህሪ ምናምን ይሄ አንዱ ትምህርት ነው። ከዛ ደግሞ ስለ ሙያው ነው። ስለዚህ ሰው ሁለት ነው ማለት ነው። ለምሳሌ በዚህ ከተማ አንድ ጥናት ሰርቼ በጣም የደነቀኝ ነገር የኦቲዝም ልጆች አሉ፣ ኦቲስቲክ የሆኑ አንደበታቸው ያልተፈቱ ልጆች አሉ። ከዛ እነዚህ ወላጆች አንዳንዶቹ ባለማወቅ ምን አሏቸው? መጀመሪያ ልጁ አንደበቱን ይፍታ ትምህርት ይደርሳል አሏቸው። አሁን አንደበት ይፍታ ከሰው አንፃር ያለው ነው ኮሚኒኬሽን ስለሆነ፣ ትምህርት ያለው ስራ ማለት ነው፣ ወይም ለተማሪ ስራው ነው ትምህርት። ይሄ ሆነ ማለት ነው። ጎን ለጎን መምጣት ሲገባቸው ወላጆቹ አንደበት መፍታትን ሲሰሩ ኖሩ። ከዛ ልጁ እድሜው የትና የት ሄዷል። በኋላ ለሱ ትምህርት ቤት ማግኘት አይቻልም። ሌላ እንደገና ያምሮ ተጽዕኖ አለው። እሱ ትልቅ ነው፣ ሌሎች ትንንሽ ናቸው። እንዲህ አይነት ችግር የሚመጣው ሁለቱ ህጎች እኩል ስላልመጡ ነው። አይሹ ስለዚህ ልክ እንዲህ አይነት ቅርጾች አንዴ በዚህ ሀገር ወጣ ማለት ስንሰራ በአንድ አይነት እንለካለን። ጥሩ የሆነውን በዛ ይፈርዳል፣ ማሻሻል ያለበትም ያሻሽላል። ልክ እንዲመጣ ሰውና ስራ ጎን ለጎን ነው የመጡት። ደግሞ የኛ ሀገር ሰው በአብዛኛው ሰውን ሳያረገው ስራ ነው ብሎ ነው የሚያምነው። ሰውን ሳያረገው ስራ ነው የሚለው ልክ አይደለም። አንድ ገጽ ነው እሱ። ልክ ነው ሰውን ሳያረገው ስራ ነው አንድ ገጽ ነው። ግን
ሰውን ሳያረገው ሰው መሆን ጭምር ነው። ሁለት ነው። ስለዚህ አንድ ሰው መግባባት አለ። ለምንድን ነው ሴት ብዙ ጊዜ መግባባት የምትችለው? ከሰው ጋር ብዙ ሰዓቷን ስለምታሳልፍ ጊዜ ስላላት ስሪቷም ኬሚካሉ የሰውነቷ ኬሚካል ያንኑ ስለሚመስል ስለዚህ እሷን ትምህርት እኛ እንፈልገዋለን። ለኛ በጣም ያስፈልገናል። ለወንድ በጣም ያስፈልጋል። ወንድ አግሬሲቭ እንዳይሆን፣ እንዳይቆጣ፣ ጋብቻው እንዲኖር፣ ከልጆቹ ጋር ተስማምቶ እንዲኖር፣ ረጋ ያለ መሪ መሆን እንዲችል ይሄ ትምህርት ያስፈልገናል የሴቶቹ። ስለዚህ ሁለት ነው ማለት ነው ትምህርቱ። ሰው ከመሆን ጋር ያለው ትምህርት አለ፣ ስራ ደግሞ ከሙያ ጋር የሚገናኘው አለ ማለት ነው። ሁለቱ ከመጡ ለኛ ትክክል መጥቶልናል ብለን የምናስበው እኛ እንደዚህ ነው። ሲስተር እስቲ በስተመጨረሻ ለተመልካቾቻችን ልታስተላልፊው የምትፈልጊው መልእክት ካለ? የጋራ አብሮነት በሚለው መድረካችሁ ላይ አብሮነትን ይጠይቃል። አብሮ መስራትን እኔ እንዳቅሜ ለውጥ አይቻለሁ። ልጄ ከዛ ውስጥ ወጥቶ በማዕረግ ተመርቋል። አሁን የሁለት ልጆች አባት ሆኗል። የውስጥ ቁርጠኝነት ካለ ከሱስ መውጣት ይቻላል። ግን በሰውየው ቁርጠኝነት ብቻ ሳይሆን ሕክምና ድጋፍ ያስፈልገዋል፣ የቤተሰብ ድጋፍ ያስፈልገዋል። ብዙ ሰዎች ቤታቸው ውስጥ ይሄ ችግር እያለ ይደብቃሉ። ኢትዮጵያኖች ድብቅ ባህሪ አለን። ሁሉንም ማለት አይቻልም። አብዛኛው ድብቅ ነው፣ ወይም ሰው እንዳያውቅበት ወይ እንዳይፈርድበት አይነት ይመስላልና ወይ ባለቤቱ ወይ ልጁ ወይ ወንድሙ ሴትም ልጆች አሉ በጣምና እንደዚህ አይነት ነገር ሀፕን ሲያደርግ የመደበቅ ባህሪ አለ። ባይደበቅ ወደ ጤና ባለሙያዎች ወደ ጤና ድርጅት ሰዎቹ ቢወሰዱ ይረዳሉ። ወደዛ ለመውሰድ ደግሞ ሱስ ውስጥ ያለ ሰው ፈቃደኛ አይደለም አብዛኛው። እኔ ምንም ችግር የለብኝም ሱሰኛም አይደለሁም ብለው ሄድና የሚያረጉት የሚክዱት ነገር አለ። ግን ሱሰኞች ናቸው። ስራቸው ላይ ተጽዕኖ ሆነዋል። ከስራ ሊባረሩ ይችላሉ፣ ትዳራቸው ሊፈቱ ይችላሉ፣ ትምህርት ሊያቋርጡ ይችላሉ። አብሮ መኖራቸው፣ ጤናቸው፣ ፋይናንሳቸው ሁሉ ዜሮ ነው የሚሆነው። ያንን እያወቁት እንኳን እኔ ሱሰኛ አይደለሁም ይላሉ። ይሄ እኔ የእግዚአብሔር ፍርድ አይደለም ኃጢአትም አይደለም። ይሄ በቤታችን ውስጥ ሊያጋጥመን ይችላል። የሱስ ነገር ሊያጋጥም ስለሚችል ይሄንን ልክ እንደዚህ ብናወጣው ብንነጋገር መፍትሄ አለ። የሚቻለው ነው። እንዲህ እላለሁ። አንዳንዱ በፍጹም ድርቅ ብሎ ነው ሱስ ተመችቶኛል አልፈልግም የሚሉ አሉ። ግን ተቸግሬያለሁ እርዱኝ የሚሉ ደግሞ አሉ። እነዛን ለመርዳት ቤተሰብም ቀርቦ ማነጋገር፣ ሱስ ውስጥ ያመለጣቸውን ሰው እንርዳ የሚለውን ቋንቋ ቢጠቀሙ አንተ ሰው አትሆንም አትረባም መቼም እንደው ከንቱ ልፋት ነው ብሎ መጥፎ ነው የሚይዘው እውነትም አረባም ብሎ ራሱን መቀበል ያቅተዋል። ቅድም ወንድሜ እንደሚለው ራሱን እንዲቀበል መስራት እንደሚችል መለወጥ እንደሚችል ብንነግራቸው። አብዛኛው ማህበረሰብ የተማረ የምንለው ሰው የሱስ ግንዛቤ የለም። እኛ በስራችን እንደሚያጋጥመን ማለት ነው የሱስ ግንዛቤ የለም። ስለዚህ በዚህ ላይ ለማህበረሰቡ እንዴት ነው የዚህን ግንዛቤ ሚዲያዎችን በጣም ልትሰሩበት የሚገባው ምናስተምርበት ነገር መድረክ ቢዘጋጅ፣ ትምህርት ቤቶች፣ ሃይስኩሎች፣ ኤሌመንተሪዎች ስለሱስ ግንዛቤ እንዲኖራቸው፣ ቤተክርስቲያን፣ ሃይማኖት ተቋማት ቀደም ብለሽ ነበር ሁሉም የራሱን ድርሻ ያደረገ ለውጥ ለማምጣት ቤተሰብ ድጋፍ ሰጪ ነው። የመጀመሪያው ድጋፍ ሰጪ ነው ሲሉንስ ምን እናርግ? አንድን ሰው ይሰማል። አንድ ነው ያለ ሰው ወይ አባቱን ወይ እናቱን ወይ አጎቱን ወይ አክስቱን ወይ ጓደኛውን ይሰማና እውነትም ልክ አይደለም የሚሉባቸው ቀኖች አሉ። ስለዚህ ከምንደብቅ ይልቅ ለሱስ የተጋለጠ ሰው ሲኖር በየተቋማቱ እንወሰዳቸው። በመንግስት ደረጃም ተቋማት አሉ፣ በግልም አሉ። በአቅማችን ደረጃ እርግጥ በስፋት እየተሰራ አይደለም፣ ችግሮች አሉ። እኔ ብዙ ጊዜ ሚዲያ እድል ሳገኝ እባካችሁ እኔ እንድታወቅ በቴሌቪዥን እንድታይ ሳይሆን ስራውን እንለውጥ፣ ስራውን እናሳድግ፣ ትውልድን እናስመልጥ፣ ኑና አብረን እንስራ እላለሁኝ። እኛ አሁን አንድ የምናረጋት ነገር ምን አለች? የተቀየሩ ወላጆችን ሌላ ወላጆች ትንሽ ጊዜ አብረዋቸው እንዲያሳልፉ እናደርጋለን። ምንም እንትን ሳናረግ። ምክንያቱም አንዳንዶች ይመጡና ኖ ለወላጅ ትምህርት አያስፈልግም እናንተ ምን የምትሉት በሙሉ አይረባም ምናምን የሚሉ ይገጥሙናል። ምንም አንላቸውም፣ ልክ ናቸው በእነሱ አስተሳሰብ። እነዚህ ክፉ ስለሆኑ አይደለም። ስለዚህ እነዚህን ሰዎች እንወስድና ከተቀየሩ ሰዎች ጋር ሻይ እንዲጠጡ እናደርጋለን። ከዛ በኋላ ጊዜ ሲወስዱ በፍጹም ያላዩት ነገር ማዕት እንደነበረ ይገባቸዋል። ከዛ በኋላ ይመጣ ያመሰግኑናል። ከዛ በኋላ ስልጠናችን ይጀምራሉ። እንዲህ ይሆናል። ልክ እንዲሆን ፕሮጀክቶች ልክ እንዲህ አይነት አካታች ሲሆኑ
እኔ ብዙ ተምሬበታል። አርባ ምንጭ ሄጄ አውቃለሁ፣ ሐዋሳ ሄጄ አውቃለሁ፣ መቀሌ ሄጄ አውቃለሁ። ብዙ ቦታዎች ላይ እኔ ከተወለድኩበት አካባቢ ውጪ ማለት ነው ብዙ ቦታዎች ሄጄ በጣም ነው የሚገርመው። ብዙ ነገሮች ተመሳሳይ ናቸው። ተመሳሳይ ስለሆኑ እኔን ለመረዳት አልቸገራቸውም። እኔ ባህሪ ለመረዳት እነሱ አይቸገራቸውም። እኔም እነሱን ለመረዳት አልቸገረች። ያንን ግን አንድ የሚያደርግልኝ አብሬ ሻይ ስጠጣ አንደኛ ሻይ እየጠጣን ነው እና እነሱ ጥሩ ናቸው ብዬ ነው የቀረብኳቸው። እነሱም እኔን ጥሩ ሰው ነው ብለው ነው እኮ የቀረቡኝ እኮ። በዛ ሂደት ውስጥ እነሱ ማን እንደሆኑ ሳይ የደነገጥኩበት ጊዜ ሁሉ አለ። ምክንያቱም ሌላ ሐሳብ ስለነበረኝ እንደማለት ነው እኮ። ከዛ ያ ከመጣ በኋላ ያን ወደ እውነት መቀየር ነው። ከዛ በኋላ እኮ መጀመሪያ ግን የተግባር ነገሮች ናቸው መምጣት ያለባቸው። ብዙ ጊዜ መድረኮች ላያግባቡን ይችላሉ፣ ሊያጋጩን ይችላሉ። ንግግሮች፣ ሐሳቦች ስተት ሊመስለን ይችላል። በእነሱ ልክ ነው፣ በእኛም ደግሞ ልክ ነው እኮ። እንዲህ ስለሚሆን ነው እንጂ የተለየ ከባድ ነገር አለ ብዬ አይሰማኝም። ስለዚህ እንዲህ ማስተሳሰር አንዳንዴ መንግስት እንደውም አንዳንዴ የሚሞክራቸው ነገሮች ነበሩት። እንደዚህ ህዝብ ለህዝብ አይነት ነገር በጋራ የሚያሳልፉበት በጋራ ፕሮግራሞች ልክ ይሄ የብሔር ብሔረሰቦች አይነት የጋራ እነዛ ብዙ ነገር ነው የሚቀይሩት። በነገራችን ላይ ልክ እንደሱ አይነት ፕሮግራሞች በጣም ወሳኝ ናቸው እና የሆኑ ሐሳቦች ስለመጡ ብዙ ጊዜ ስለተነገሩ እነዛ በመጥፎ ስለተወረወሩ መጥፎ ሰው ነው ብዬ አላስብም። የኔን ህይወት ማየት ብቻ በቂ ነው። ክፉ ስለሆኑ አይደለም ሰዎች እንደዛ የሚያደርጉት ብዬ ነው የማስበው። እነሱን በዛ መልክ ስላላዩትና ሌሎችንም ለመረዳት እድል ስላጡ ነው ብዬ ነው የምወስደው። ተመልካቾቻችን የዛሬው ፕሮግራማችን ይሄን ይመስል ነበር። ሳምንት በሌላ ፕሮግራም እስከምንገናኝ ድረስ በያላችሁበት ቸርን ሰንብቱ።